በአዲስ አበባ የዘመናዊ ግብይት ማዕከላት መበራከት ለዘመናዊ ግብይት ስርዓቱ ማደግና ለግብር አሰባሰብ ስርዓት መዳበር የራሳቸውን አስተዋጽኦ እያበረከቱ መሆናቸውን የገቢዎችና ጉምሩክ ባለስልጣን አስታወቀ። በዘመናዊ የግብይት ማዕከላት ውስጥ የሚደረጉ ግብይቶች እያደጉ መምጣታቸውን በግብይት ማዕከላት ውስጥ የሚገኙ ገዥና ሻጮች ተናግረዋል። ቢላል ወርቁ ተጨማሪ መረጃ አለው። በመዲናችን አዲስ አበባ መርካቶን ጨምሮ በተለያዩ አካባቢዎች የዘመናዊ የግብይት ማዕከላት ግንባታዎች እየተስፋፉ ይገኛሉ። ለመሆኑ እነዚህ ዘመናዊ የግብይት ማዕከላት በሻጭና በገዢዎች ዘንድ ምን ያህል እየተለመዱ መጥተዋል? በብዛት በከፍተኛ የኢኮኖሚ ደረጃ ላይ ያሉ ሰዎችና የውጭ ሀገር ዜጎች የሚገለገሉበት ተደርጎ ነበር የሚቆጠረው። ነገር ግን ገብቼ በመመለከትበት ሰዓት ከሚሰጠው መስተንግዶ ጋር እና ከእቃዎቹ ጋር ተመጣጣኝ የሆነ ዋጋ ነው። ስለዚህ ይሄ ጥሩ ነው ማለት ነው። ሌላ ነገር ሊገዛ የመጣ ሰው ያንተንም አይቶልህ ይሄዳል። ስለዚህ ሁሉንም ያማከለ ነገር ስለሆነ እንደዚህ አይነት የገበያ ቦታዎች መሆኑ ጥሩ ነው ብዬ አምናለሁ። ይሄ ሁሉንም አንድ ላይ ስለምታገኝ በቃ ጊዜን ይቆጥብልሃል። በፊት የነበረው ግን አንድ ቃለ ማግኘት አንድ ቦታ ትሄዳለህ፣ ሌላ ቃለ መግዛት ደግሞ ሌላ ገበያ ውስጥ ትገባለህና አድካሚ ነበረ። አሁን ግን ቆንጆ። ብዙ ጊዜ ትኩረታችን ዋጋ ላይ ስለሆነ ዋጋ አንፃር ውድ ሊሆናል ብዬ ነበር ማስበው። አሁን ግን እዚህ ገብቼ ያዩዋቸው ነገሮች ምናምን ነገር ብዙም የሚራራቁ ነገር አለ። ውጭ ያለው ዋጋ እነዚህ ያለው ዋጋ ኦልሞስት ተመሳሳይ ነው ማለት ይቻላል። የንግድ ሂደቱ በጣም ዘመናዊ የሆነ ነው። የሀገሪቷም ኢኮኖሚ ማደግና የንግድ ሂደቱ ከፍተኛ ውድድሩ እያደገ መምጣቱ እነዚህ አይነት የተሳለጠ የደንበኛ የግብይት ሂደትን ለመፍጠር ነው። እነዚህ ዘመናዊ የግብይት ማዕከላት ለሻጭና ለገዢዎች ከሚሰጡት ጠቀሜታ ባሻገርም ለዘመናዊ የግብር አሰባሰብ ስርዓቱ የራሳቸውን የሆነ ከፍተኛ አስተዋጽኦ ያበረክታሉ። የታክስ ማዕከላት በቅርብ እየጎበኙ ህጋዊ ንግድ ህገወጥ ንግዶች በደረሰኝ ያለ ደረሰኝ እንደሚሸጡ ለመቆጣጠር ያመቻል። ሌላው እኛም በገቢ ሴክተር ማለት ነው እነዚህ አይነት አካባቢዎች ላይ ክትትል የማድረግ ድጋፍ የማድረግ ለቁጥጥር የሚያመቸን ከመሆኑ አንፃር የሚበረታቱ ናቸው ብሎ መውሰድ ይቻላል።